አቤል ዛሬም ከጥፋቱ ሊታረም አልቻለም። ጭራሽ እንግዲህ የፂን ልጅ እንዲወርድ መድኃኒት ለዳግም ስጣት ብሎ እንግዲህ ሰጥቶታል ማለት ነው። ዳግም ደግሞ ስለሚፈራውና እንግዲህ በፍጹም ይሄን ማድረግ አልችልም፣ ቆይ ምን አደረገ ልጁ ይሄን ማለት ትጎዳ ትችላለች ቢለው ራሱ በጭራሽ አይሆንም፣ እኔን ያለ ስራ የእስር ቤት አስገብታ እሷ በሰላም ልትኖር አትችልም እና እበቀላታለሁ፣ በቃ ያለኝ አማራጭ ልጇን ማስወረድ ነው ብሎ እንግዲህ ቁልፍ ስጠይ ብሎ ናማ ብሎ እንግዲህ ዳግምን ተጠራው። በኋላ ዳግም ደግሞ ረስቶ ቁልፉን ይዞ ሳይወጣ በቃ ቁልፉን ይዘት አልመጣህ እንካ ወይ የምጠጣው ውሃው ላይ ወይ ደግሞ ምግቡ ላይ ጨምርና ልጁ እንዲወርድ አድርግ ብሎታል። እንግዲህ ዳግም እውነት ይሄን ነገር ያደርገዋል ብላችሁ ታስባላችሁ? ናቱ እንግዲህ ያው ግራ ቢገባውና ጨረቃይና ናቱ እንግዲህ ከቢኒያም ነው ወይ ያረገሽው? እባክሽ ሳትፈሪ ንገሪኝ ብሎ እንግዲህ ሲነግራት ጽዬ ቢኒያም በህይወት እንዳለ እንኳ ራሱ አታውቅም ነበር እስከ ዛሬ ድረስ። ሉሊትም በተለያዩ ሜሴጅም ሲልክላት ሲደውልላትም የሆነ ሰዓት ደግሞ እንደዚህ በጣም እየሰከረ እየጠጣ በምትገባበት ሰዓት እየደገፈው በራፉ ድረስ እያደረሰ የሚመልሳት ልጅ ነበር። ያን ሁሉ አታውቅም እስከ ዛሬ ድረስ እና ቢኒያም በህይወት እንዳለ እንግዲህ ገዛ ወንድሟ ናቱ ሲነግራት እንግዲህ ማመን አቅቷት ራሷ አንስታ ነበር የወደቀችው። እውነት የምታወሩት ነገር እውነት ነው? ቢኒያም በህይወት አለ ስትላቸው፣ አዎ ይህን ሁሉ የደበቅንሽ ለአንቺ ደህንነት ስንል ነው እንጂ ቢኒያም አልሞተም፣ እንደ ወንድምሽ ያፌት በህይወት አለ ሲሏት እንግዲህ በጣም ነበር ያለቀሰችው። እንግዲህ እነሱን ጥላቸው ብቻዋን ሄዳ እያለቀሰች እንግዲህ ወደኋላ እያስታወሰች ነበረ። በዛን ሰዓት እየሰከረ በምትገባበት ሰዓት እንግዲህ እየደገፈ ካለችበት ሄዶ እያመጣ በር ላይ እያደረሳት ይመለስ ነበር። ማነው ስትለው ያው እና ደግሞ ስልክም ደውሎ የሆነ ሰዓት እንዳናገራት እና ደግሞ ብዙ ጊዜ ይቅርታ አድርግልኝ እያለ እንደሚጽፍላት ሁሉ ያንን እንግዲህ እያስታወሰ እሱ መሆኑን እንግዲህ እንዴት እስከ ዛሬ ድረስ ይሄ ነገር ትዝ ሊለኝ አልቻለም ብላ እንግዲህ እያለቀሰኝ ነበር ማለት ነው። ቃል እንግዲህ ከፂ ደግሞ መልሶ ፍቅር ይዞታል እንግዲህ እየጀማመረው ነው ማለት ነው። ብቻውን እንግዲህ አይ ሰማይ ለማ እንግዲህ ሲጠሩት እንኳ ራሱ ጸጥ ብሎ እንግዲህ ፎቶዋን እያየ ፈገግ እያለ እንግዲህ በጣም በደስታና ብቻውን ፎቶዋን እያየ እንግዲህ ጽዬን ማሰብ ጀምሯል ማለት ነው። ሰኒም እንግዲህ በስተመጨረሻ ደግሞ ጭራሽ ብላ እኔም ሊሆን አይችልም፣ ፂን ማፍቀር የለበትም፣ እኔም እኮ ሰው ነኝ እጎዳለሁ ብላ እንግዲህ እሷም እውነቱን አፍርጠዋለች። ናቱን ቃልን አፈቅረዋለሁ ብላ ለዚህ ነው ማለት ነው የተናገረችው። አያቸዋት እንግዲህ ሚስጥር ነበር እንግዲህ እዛ ቤት ናቱ ሲያስገባት እሷ ጭራሽ አፍቅር አለፈኝ ማለት ነው። አይ መከራ ችግር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ቤተሰብ ሰላማችሁ ይብዛ በያላችሁበት። እንዲሁም ደግሞ የሂክማ ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። ለምንድነው ሰብስክራይብ ማታረጉኝ ማለት ነው? ቤተሰብ እንግዲህ ቤተሰቦቼ ተወዳጁ ሐረግ ድራማ እንግዲህ ይዤላችሁ መጥቻለሁኝ። በዛሬው ክፍል ግን ያው የሚያሳዝንም አለ። እንግዲህ ዳግም ጭራሽ የአቤል ተባባሪ ሆኖ አረፈ ማለት ነው። ዳግም እንግዲህ እውነት ይህን ነገር ያደርገዋል ብላችሁ ታስባላችሁ? እኔ በጭንቀት መሞቴ ነው ማለት ነው። አቤል እንግዲህ ተጥፋቱ አልታረም ብሏል። እንግዲህ ያው ቃል ይዞት ነበር። አሁንም የመጨረሻ አይለቀውም። ይሄን ነገር እንግዲህ እውነት ታደረገው ዳግም ራሱ አብዷል ማለት ነው። እንደዛ ከታገተችበት አስፈትቶ ዛሬ ይሄን ነገር በልጁ ላይ የሰው ሕይወት ታጠፋ። በጣም ከባድ ነው ማለት ነው። ቤተሰብ እንግዲህ አቤል እንግዲህ ዳግምና ብሎ ጠርቶ ውጭ ላይ እንግዲህ ማንም ግቢው ያው ጸጥ ባለበት ውጭ ወጥቶ በሩን ቆልፎ እንግዲህ ሲወጣ አንድ ትልቅ ነገር የምትውልልኝ ውለታ አለህ እና አንድ ነገር አድርግልኝ፣ ይህን ታላደረግክልኝ ደግሞ ራሴው እንደማንም ብዬ አደርገዋለሁ ሲለው፣ ምንድነው እሺ ማደርግልህ ሲለው፣ ቁልፉን ይዘኸዋል አልያዝከውም ሲለው፣ አይ አልያዝኩትም ቁልፉን ዘግቼው ነው የገባሁት ሲለው፣ ዘበኛው በር ላይ አለ ሲለው፣
እሺ ብሎ እንግዲህ እንግዳውስ ይሄንን መድኃኒት ለዚህ ትሰጣታለህ፣ ልጁ መውረድ አለበት ብሎ እንግዲህ ዳግምን ሲነግረው አቤል እንግዲህ አዎ እኔን እንደዛ አድርጋኛለች፣ ልጇ መውረድ አለበት ሲለው ዳግም በጣም ነበር የደነገጠው። እንዴት እንደዚህ ሊሆናል? በጭራሽ ይሄ መሆን የለበትም ብሎ እንግዲህ ፍጥጥ ሲል ዳግም ድሮም አንተ ፈሪ ነህ። እኔ ለእኔ ለጓደኛ በህይወቴ አንድ ነገር ባዝህ እንዴት ይሄንንም እምቢ ትለኛለህ? ብሎ እንግዲህ በጣም ነበር የተናደደው። እንዴት ይህ ሊሆን ይችላል? ሊጎዳት እኮ ይችላል። ቆይ ምንድን ነው አንተ ችግርህ? እንዴት እንዲህ ልጁ ሊወርድ ይችላል ሲለው አንተ ለእሷ እንዴት ትጨነቃለህ? እኔን እኮ ነው ያለ ስራዬ እስር ቤት እንድገባ ያደረገችኝ እና ደግሞ ታክቼ እኮ ነው። እስኪ ተመልከት እንዴት እንዳረገኝ ብሎ እንግዲህ ቃል የደበደበውን ሁሉ እያሳየው ነበረ። በጭራሽ ይሄ ሊሆን እንኳን እኔ አንተም እንድታረገው አልፈቅድልህም ሲለው እንግዲህ ዳግም በቃ ታው ድሮም አንተ ልፍስፍስ አንተ እንዳይነት ጓደኛ የለኝም ብሎ እንግዲህ መቼም ጭራቅ ነው አቤል። እንደዛ ሲለው ደግሞ እንግዲህ ምስኪን ዳግም ቆይ ፈርቼ እኮ ነው፣ እንዴት ነው ጉዳት ቢደርስባትስ እንዴት እንደዚህ አይነት ነገር ላደርግ እችላለሁ ብሎ እንግዲህ ሲነግረው ችግር የለውም አንተ አድርግባት እንጂ ይህ ነገር ከታወቀብኝ እኮ አለቀልኝ ብሎ እንግዲህ ያው እያለው ነበረ። ከአሁን ቀደምም እንግዲህ የሆነ መድኃኒት ሰጥቷት ነበር ውሃው ላይ እናቱን ለምን እናቴ ላይ እንደዛ አደረገች ብሎ እንግዲህ የሆነ መድኃኒት ሰጥቷት ውሃ መጠጣው ላይ ጨምሮባት ያንን የምታውቀው እንግዲህ ሉሊት ብቻ ነበረች። ዛሬ ደግሞ እንግዲህ እውነት ይሄን ነገር እሺ ብሎ ተስማምቶ እንግዲህ መድኃኒቱን አንድ ምግቡ ላይ ወይ ደግሞ ውሃ የምጠጣበት ላይ ነው ጨምር ብሎታል። እንግዲህ እሺ ብሎ ተስማምተው ገብተዋል። ጽዬም እንግዲህ እናቱና ይፉዬ ተስማምተው ከቤት እንግዲህ ጽዬን ሊያናግሯት ሄደው ነበረ። እሷም እሺ ወንድሜ ምንድን ነው የምታናግሩ? እባክሽ እህቴ ምንም ሳትፈሪና ምንም ሳትደብቂ እንድትነግሪኝ እፈልጋለሁኝ። ቆይ ልጁ ያረገሽው ከቢኒያም ነው አይደል ሲላት እንግዲህ ድንግጥ ነበር ያለችው። ምን ማለት ነው? ቆይ እናንተ ልጆች ፕራንክ ልታረጉ ነው እንዴ? እንዴት ነው ከቢኒያም እንዴት ነው ከሞተ ሰው እኔ እማረግዘው ስትለው እንግዲህ በቃ ከሱ አይደለም ማለት ነው ብሎ እንግዲህ ሲደነግጥ እናንተ ልጆች ምንድን ነው ግራ እያጋባችሁኝ ያላችሁ? ምን መሰለች ጽዬ በቃ እውነቱ መታወቅ አለበት፣ ይሄ ልጅ መወለዱ አይቀርም እና አባቱ መጠራት አለበት እያሉ እንግዲህ ሲያስጨንቋት እዛ የምታውቀው ነገር የለ። ቆይ ምን እያላችሁ ነው? ምንም ሊገባኝ አልቻለም ብላ ነበር። ከዛ ምን ቆይ የምትሉኝ ነገር ቢኒያም በህይወት አለ ነው የምትሉኝ ብላ እንግዲህ አዎ ጽዬ በጣም ስላለሁ ቢኒ በህይወት አለ፣ አንቺ ላይ ራስሽ ላይ ጉዳት እንዳይደርስብሽ እንጂ ቢኒ በህይወት አለ ሲሏት እንግዲህ በጣም ነበር የደነገጠችው። ራሷን ስታ ነበር የወደቀችው። ለተወሰነ ደቂቃ ያክል እንግዲህ ራሷን ስታ ነበር እና በኋላ እንግዲህ ተነስታ ስትሄድ ያው ጥላቸውን የሄደችው ከቢኒያም እውነት የቢኒያም መኖር ነው እንደዚህ ያስረብሰሽ ወይስ የኛ ስትላጽይ ከቢኒያም የእናንተ እስከ ዛሬ ድረስ ከሀዲነታችሁ ነው ብላ ፉይን ተናግራ ነበር የሄደችው። የሉሊት እህት እንግዲህ ሉሊት እንግዲህ ዛ ችግር ውስጥ ገብታለች። ያ ሰላቢ የሆነ ሰውዬ እንግዲህ የቤቱን 15% እንግዲህ የሉሊትን በስሙ ካርታውን አዙሮባት እንግዲህ ያው ችግር ውስጥ አስገብቶባታል። ምንም አታመጭም ብሎ እንግዲህ በራሱ ስም አዙሮባታል። እሷም ጅል ናት። ያንን አምና ከናታን እንደውም እሱ በልጦባት ብሩ ልስጥሽ ሁሉ ሲላት እምቢ ብላ ነበር። ለቅርብ ሰው አልሸጥም ለባዳ ነው የምሸጠው ለውጭ ሰው ነው እያለች ያው ጉድ ሰራም ማለት ነው። ይሄንንም ያደረገው በእርግጥ ያው ናታን እንዲትበቀልለት ያው ከአንዴ ሁለቴ ኢፍራታን አንጭልኝ አግተሽ አንጭልኝ ቤቴ ልኳን አሳያታለሁ ብሏት ነበር። ይሄንን ማድረግ አልቻለችም እና እንድትበቀልለት ነው ይሄን ያደረገው ማለት ነው። እና አሁን ደግሞ እንግዲህ ነይ ብሎ ጠርቶ ጭራሽ ብሎ ናታን በዚህ ነገር ላይ ከሶኛል፣ ፍርድ ቤት ሄዶና ክሱን እንዲያነሳልኝ መናገር አለብሽ፣ አለበለዚያ ደግሞ ዋጋ ነው ማስከፍልሽ ብሎ እንግዲህ ጭራሽ ሉሊትን ዝቶባታል። በፍጹም ናታን ግትር ነው፣ በዚህ ነገር ሊሰማ አልቻለም። ራስህ ነህ በኋላ እንዳይጎዳ ስትለው እንግዲህ ማን ግትር እንደሆነ አሳይሻለሁ ብሎ እንግዲህ አቶ ሳሙኤል ሉሊትን እንግዲህ አመናጭቋት ነው የሄደው። እሷም ተናዳለች። በጣም ነው የተናደደችው። ምን አይነት ጉጥንቅጥ ውስጥ ነው ያስገባኸኝ ብላ እንግዲህ በጣም ነበር የተናደደችው ሉሊትዬ ማለት ነው። እህቷ እንግዲህ የሞዴሉ እንግዲህ ዘበኛው ወንድሙ እንግዲህ እዛ አካባቢ መጥቶ ልክ ስወጣ ስሜ አንቺ እዚህ ግቢ ነበርሽ እንዴ? ቆይ ይሄ ልጅ ታውቂዋለሽ ብሎ እንግዲህ የሞዴሉን ፎቶ ሲያሳያት
አይ እና እኔ አላውቀውም ምን አገባ ምናምን ብላ ስትመልስለት እንግዲህ አሳልፈ ብያሃለው እያለች ስትጨቃጨቅ፣ ቆይ አሁን በአንተ ቤት በቃ ለከፋ መሆኑ ነው እያያቸው የሚለክፍክ ፌንጣ አሁን አንቺም ሰው ሆነሽ እኔ ልለክፍሽ ነው አንቺን ብሎ እንደሱ እውነት ካለባበሷ የተነሳ በቃ በጣም ነው የገረመኝ ማለት ነው። ልኳን ነው የነገራች ማትረባ ማለት ነው። እንግዲህ እንደዛ ብላ ያው ይሄ ልጅማ የተደበቀ ማንነት አለው ልጠቀምበት፣ በክፋት ልጠቀምበት ይገባል ብላ እንግዲህ ያው አልተናገረችበትም። አላቀውም ብላ እንግዲህ ብቻ የሆነ ቦታ ማቀው ይመስለኛል አላቀውም ብላ እንግዲህ ያው ለዛሬ አድነዋለኝ ማለት ነው። እንግዲህ እሱም እዚህ ግቢ እርግጠኛ ተሆንሽ እዚህ ግቢ ሲገባ አይቼዋለሁ ብሎ እንግዲህ ነግሯን ነበር። አይ እኔ እንኳ አላየሁትም ይቅርታ ምናምን ብላ እንግዲህ ያው ግቢ ወደዛ ብሎ ሄደች ማለት ነው። እንግዲህ ቤት ስትገባ የሆነ ሰው መቶ ያንተን ፎቶ አሳየኝ ሱፍ የለበሰና ጸየም ያለ ረጅም ልጅ ብላ እንግዲህ ስትለው በጣም ነበር የደነገጠው። እና ምን አለች ሲላት እንግዲህ አይ ላትዋሻልኝ ስትለው እንግዲህ ወግች እሱ እንደዛ አይነት ሌልሽ አይችልም በጭራሽ እንደዚህ ሆነሽ ነው አንቺን እንደዚህ ሆነሽ ነው የሚያናግርሽ ሲላት፣ እንዴት እኔን አያናግረኝም? ቆይ ምን እያልክ ነው? ለሴት ልጅ ይሄን ያክል ክብር የለውም እንዴ ስትለዋይ፣ ሌላ ሰው ቢሆን ነው እንጂ እሱ በፍጹም እንደዛ አይነት ሌልሽ አይችልም ብሎ እንግዲህ ሲላት፣ እውነትህን ነው ትክክል ነህ። ሱፍ የለበሰ ጸይም ረጅም ነው። በዛ ላይ ለሴት ልጅ ያለው ንቀትና ሊያናግረኝ እንኳ ፈቃደኛ አልሆነም፣ ግን እውነቴን ፎቶውን አሳይቶኛል ብላ እንግዲህ ቆይ ማን ነው ያ ሰው ሀብታም ይመስላል እያለች እንግዲህ ያው አጣብሴ ልትለው ነው መቼም እሷ ጉደኛ ናት። እናቱና ይሁዬ ልታለያይ የደረሰ ሴትዮ እንግዲህ እሱም እኔ ኩያሽ አይደለሁም ቀጥ ብለሽ አሁን ወደ ውስጥ ግቢ ብሎ እንግዲህ ደግሞ ምንድነው እንደዚህ ሆነች ተገላልጠሽ አንቺ ቆይ የምትሄጂው አንቺ ሴት ልጅ አይደለሽ እንዴ ቆይ ምንድነው ብሎ እንግዲህ ሲቆጣት ሞዴሉ አሀ እንግዲህ ያው እየተቆጣኸኝ ነው ማለት ነው ብላ እንግዲህ ኧረ እኔ ምን አገባኝ እሱስ ልክ ነሽ መብትሽ ነው እንደፈለግሽ መሆን ትችያለሽ ሲላት እንግዲህ አይ አሁንማ ያው እንደምትቆጣጠረኝ እኮ ገባኝ ብሎ እያለች የተሞላቀቀኝ ስትገባ እንግዲህ ያው እንደዛ ስትለው ኢፉዬና ናቱ ነበሩ እንግዲህ ቺስዬ ሊያናግሩ ነበር የገቡት። እዛ ስታገኛቸው እዚህ ነህ እንዴ ናቱ ስደውልልህ እኮ ወደ ቢሮ ልገባ ስል ስልክህ አይሰራም ስትለው አዎ ያው እመጣለሁ ብዬ ነው ምናምን አላት። እንግዲህ እንሄድ ሲባባሉ እኔ ስመጣ ነው እንደ የምትሄዱት ብላ እንትን ስትላቸው አንቺ ምን አገባሽ ብላ እንግዲህ ኢፉዬ ያው ስራዋን ስለምታውቃት ልክ ልኳን ነግራታለች ማለት ነው። ከዛ ናቱም እንግዲህ አይ እኔ ወደ ላይ ልሄድ በቃ ሚስትህ ደስ አላላትም የኔ መኖር ስትለው አዎ ሂጂ ስላት እንግዲህ ሂጂ አለች እና አዎ ሂጂ ብዬሻለሁ ስላት በጣም ነበር የሄደችው። ይፉዬም እንግዲህ በዛን ሰዓት አንድ ብላት ቢሆን በጥፊ አጠናግራት ትጥላን ነበረ ማለት ነው። እንኳን እንደዛ ሆና እና እንግዲህ ቤተሰቦቼ ጽዬ እንግዲህ የቢንያምን በህይወት መኖር ስታውቅ በጣም እያለቀሰች ነው። እንግዲህ የብቻዋ ሄዳ ቁጭ ብላ እንግዲህ በጣም እያለቀሰ የነበረ ወደኋላ እነዛን ያደረገቻቸውን ነገሮች እያስታወሰኝ እንዴት ይህን ነገር ማስታወስ ያቅተኛል፣ እንዴት ይህን ነገር እሱ መሆኑን ብዬ መጠራጠር ያቅተኛል ብላ እንግዲህ በጣም እያለቀሰች ነበረ። ምስኪን በጣም አሳዝናኛለች። በእርግጥ ነገሮች እየተደራረቡባት ነው ያሉት ማለት ነው። አሁን በዚህ ሰዓት ያው በእርግጥ እነሱም ያው ግራ ሲገባቸው ነው። ግን በዚህ ሰዓት መናገር የሚገባባት ሰዓት አልነበረችም። ለራሷ ጭንቀት ላይ ነው ያለችው። እንኳን ይሄ ተደርጎባት እና እንኳን የብኔ እዚህ ዳግም ማነው አቤል እንደዚህ አድርጓት ደግሞ መልሶ እንደገና አሁን ደግሞ መልሳ ወደ ቃል ደግሞ ልታፈቅር ነው መሰለኛ የመከራዋ አቤልን እንግዲህ ስትጀምር ደግሞ መልሳ አሁን ወደ ቃል ራሱ ይሄው ፎቶዋን እያየ ፈገግ እያለ እንግዲህ እንትን እያለ ነው ማለት ነው። በጭራሽ ልጇ መውረድ የለበትም። ልጇ መውረድ የለበትም። የጭራቅ አቤል አሁንስ ራስ ወዳድ ሆነ። የራሱን ስሜት ብቻ ነው የሚያየው ይሄ አቤል ማለት ነው። እንዴ በግዴታ ታዲያ እሷ አልመሰላትም እንግዲህ ይሄ መሰላትን ያደረገችው
ከዛም ደግሞ እሱም ቅጣቱን አግኝቷል፣ እሷም ቅጣቷን ሰጥቷታል ማለት ነው፣ ወስዶ አግቶ እና ምን እንዴት ህፃኑ ልጅ ውረድ ይላል። ዳግም መስጠት የለበትም። ቤተሰቦች እንግዲህ ሰብስክራይብ፣ ላይክ፣ ሸር አድርጉ ተወደዳችሁት። ዳግም በጭራሽ ለዚህ መድኃኒቱን መስጠት የለበትም። ልጇን መውረድ የለበትም ማለት ነው። የኔ ጽዬ ነገሮች ተደራርበውባታል። በአሁኑ ሰዓት ያፌት መንጣት አለበት። በዚህ በጭንቀት ሰዓት ያፌት መንጣት አለበት ማለት ነው። እርግጠኛ ነኝ በቀጣይ ፓርት በክፍል 208 ላይ ቢኒያም ይመጣል ማለት ነው። ቤተሰቦቼ ባይ ባይ።